ፖሊስ አምኛለሁ እኔ በቃ አምኛለሁ እኔ ምን በእኔ አልተጀመረ በቃ ችግር የለም በቃ እኔ እንደፈለገው በቃ ምንድነው እየሰራው ወንጀል አለ? ኧረ እኔ ምንም ወንጀል የለብኝ እኔ ገዛኝ እኔ ምንም ወንጀል የለብኝ እና ለምንድን ነው እንዲህ የምትሆኑ? ማንን ፈልጋችሁ ነው የመጣችሁት? ግባና ባለቤቶቹን ጠራል። ሪፖርት ደርሶኝ። ሪፖርት? አንድ ሰው የተላከ ሪፖርት አለ። አቶ ደረጃ አሉ? አዎ አሁን የገቡ አሉ። ግን በሰላም ነው? ችግር የለውም። አንዴ ግባና ጥራል። እሺ ግባ። እስከዛ ልጥራቸው። አሁን ምን አለበት ደህና ሆኖ ብቲ መሸኘቱ ይቀር። ዲያንችን ጻባይ እድሜ ካላስተካክለው ምን እንደሚያስተካክለው አላውቅም። እኔ ምንሽ ዳጣ ቆይ እንዴት ይሄ ሁላ ነገር ሊሆን ይችላል? እኔ እንጃ እኔ ምንም አልገባኝም። ሌላው እንዲሁ ድመትና ነርብ ከርሞበት ነው እንዲሁ ሰው እንዴት ያለ ዲም እንዲሁ እስቲ ፈተሽ ላርኩስ አላ ወያበሳ ያለ ጣጣ ሜዲ ስራዋን ሰርታ ሄዳለች። ምን ያደረገች ይመስላችኋል? ሰላም እንዴት ናችሁ? ወደ ቤታ ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ብዝት ይበል። ሜዲ ምን ያደረገች ይመስላችኋል? ሜዲን ጠንቋዩ ነው የወሰዳት ወይስ ራሷ ነች ተንኮል ያደረገችው? እስኪ ኮሜንት ጻፉልኝ፣ ሀሳባችሁን በኮሜንት ገለጹ። ምን ይመስላችኋል? ምክንያቱም ባለፈው ከአርጁን ጋር ጠንቋይ ቤት ሄዳ ሳለ የታዘዘችውን ነገር አላደረገችም። ስለዚህ ይሄ ነገር ደግሞ ባትሄድ ይሻላት ነበር። ሄዳለች። ስትመለስ እንግዲህ እንዳሰበችው አልነበረም። እህቷ ላይ ምን እየተደረገ እንዳለ ምናምን ለማወቅ ፈልጋ ነው ሄደችው እና እኛ ጋር ተኝ ምናምን ብለዋት አልተስማማችም። በዛ ምክንያት ደግሞ ስላጣጣለቻቸው እና ስላንቋሸሸቻቸው እንግዲህ ያው ጠንቋይ ያውቃል ምናምን ብለው አይደለም የሚያምኑት። ስለዚህ ወደ አሜሪካ ልትሄድ እንደሆነ ስለሚያውቁ እሷን እዛ ጋ ቤት እንደ አወጧት ነው ለጊዜው ያለን ሀሳብ ማለት ነው። ገዜ ደግሞ ከሀገሩ ስተሰርቶ ስለሆነ ወደዚህ የመጣው ሽማግሌ አፍርሶ ሽማግሌ ደብድቦ እንደመጣ ነው እንግዲህ ሲናገር የነበረው የእህቱ ባል ማለት ነው። ስለዚህ እዚህ ጋር መጥቶ መደበቁ በጣም የማይደገፍ ነገር ነው። እኛም በእኛ ላይ የሚሆን እንዲሆን የማንፈልገውን ነገር መቃወም አለብን አይደለ? ስለዚህ ግዛቸው ጥሩ ነገር አይደለም ያደረከው። ለዛን እዚህ ጋር ያፈቅራታል፣ በጣም ነው ያፈቀራት። ለዛን ያው እሷ ጸባይዋ ቁጥስጥስ ስለምትልበት በቃ ራሷን ስለምትቆልል ምናምን ነገር እሱ ነገር ነው ገባችሁ? እሱ ነገር በቃ እንዲናደድባት ያደርጋል። ነገር ግን ምንም ነገር ብታደርገው በጣም ነው ያፈቀራት። እሱ ብዙ ጊዜ ተጫውታበታለች፣ ለዛ በር ቆልፋበታለች። እንደዚሁም ዱቄት ቀብተዋለች። በቃ ይመች። ለዛ ሴት ልጅ ራሷን ማስከበር አለባት። ራሷን በቶሎ መስጠት አያስፈልግም። ከሆነም ደግሞ በወግ በማድረግ ሽማግሌ ተልኮ ጋሽና እትዬ ይድሯቸዋል። ነገር ግን አሁን ላይ እዛ ጋር የሰራውን ስህተት ስትሰሚ በጣም ነው የምታዝኒበት። ለዛ ከዚህ በኋላ በእርግጠኛነት ለሱ ምንም አይነት ፍቅርና ክብር አይኖራትም። የእውነት በጣም ነው የሚያሳፍረው። እዛ ጋር ሰውን በድሎ ሰውን ጎርቶ መጥቶ እዚህ ጋር መደበቅ፣ በቃ ጥሩ ሰው ስነ ምግባር ያለው ሰው መምሰል ምናምን ነገር በጣም ነው የሚደብረው።
የመጣው ሰው ግርማ ሞገሱ ያስፈራል፣ ኮስታራነቱ። ስለዚህ ከዚህ እንግዲህ ፈጣሪ ይሁንህ። ምጥን ያስደንግጠዋለች። ልብህ የተሰርቆ ነው። ገዜ ግን ልብህ ወዴት ሄዶ ነበረ? በር ሲከፈት ያልሰማኸው ነገር ማለት ነው። አንተ ጠባቂ ነህ? በሩን ነው ማየት ያለብህ ወይስ እንዴት ነው? የሳሎኑን በር ፊት ለፊት ነው የምታየው። መስማት ነበረበት፣ አልሰማም። በሚያሳዝን ሁኔታ ምጥን ከጀርባ መታ በር ከፍታ ምናምን ዘግታ ስትገባ ሁሉ አያውቅም። ያው እንግዲህ ጭንቅላቱን ወርሶታል። የመጣበት ነገር በጣም ከባድ ነው። አስባችሁታል? ሰውየው ግን በጣም ይመችህ። እውነት በቃ እንደዚህ ነው ወንድ ልጅ፣ ቆፍጠን ኮስተር ሲል ደስ ይላል አይደል? ፖሊሱም በባለፈውም ፖሊሱ ነው የመጣው። ይሄ ነው አሁንም ያው እሱ ነው ያውቃል የደረጀንና የማርታን በቃ ምን ያህል ሰብአዊነት እንዳላቸው ስለሚያውቅ ምንም ችግር የለውም። እንደውም በቃ ያው ሪፖርት ቀርቦባቸው ነው ተፈልገው ነው ማርታና ደረጀ። ነገር ግን እነሱ ምንም አይነት ወንጀል እንደማይሰሩ ያውቃል። እዚህ ቀደም ያልሞተን ሰው ሞተ ብሎ ልጁን ለመፈተን ራሱን አሳልፎ ሁሉ እንደሰጠ ልጁንም እንዳሳከመው ወደ ራሱ እንዲመለስ እና ከሱስ እንዲድን ስላደረገው የደረጀን ሰብአዊነት ስለሚያውቅ ፖሊሱ ምንም ችግር የለውም። የሚያውቃቸው ፖሊስ መሆኑ በጣም አሪፍ ነው። ውሃዬና ናታን ደግሞ አልነቁም። ያው እንግዲህ እንቅልፍ እየተጫጫናቸው ነው። በጣም ነው የሚያሳዝኑት። አክስት ተብዬዋ ምን ተሰማሽ? ውሃን አሁን ምንም የማታውቅ ልጅ በዚህ ልክ ለመጉዳት ውሃ እውነትም ውሃ እንደሆነች እያወቀች ለናታን ምግብ ውሰጂ ብሎ መስጠት እኔ አልደግፍም። ምክንያቱም ውሃ እንደዛ ታደርግ የምትባል ሰው አይደለችም። ታደርጋለች። የሚጠቅምና የሚጎዳት ነገር አታውቅም። በጣም ነው የምታሳዝነው። በቀጣይ በእርግጠኛነት ናታንና ውሃ ያስታውካሉ። ሆዴን ታመምኩ እያለ ነው ናታንም። እንደዚሁም ደግሞ እየወደቀች ነው ውሃ መነሳት አቅቷት እየወደቀች ነው። ምጥንዬ በጣም ትለያለሽ፣ ጓደኛዬ ብለሽ ፈልገሻት መተሽ ከዛ ደግሞ ተነሽ ሰዓት ሄዷል እያልሻት ነበረ። ሰዓት እንግዲህ ተኝታ ነው የዋለችው በሚገርም እና በሚያሳዝን ሁኔታ። ማንም ሰው ቼክ አላደረጋትም። ቤት ውስጥ ደም ፈሶ ስላዩ ስለደነገጡ በቃ ያለችበትን ሁኔታ ናታን እንዴት ነው፣ ውሃዬ እንዴት ናት፣ ማንም ቼክ አላደረጋቸውም። እና አሁን ላይ ሆዴን ታመምኩ እያለ ስለሆነ ናታን መታመሙና የህመም ስሜት መኖሩ በጣም ጥሩ ነው። ውሃዬም ደካክማለች፣ መነሳት አቅቷት እንግዲህ ተመልሳ ተኝታለች። ስለዚህ በቀጣይ እንግዲህ ድረሱላቸው ማለት እንፈልጋለን። ምንም እንዲሆኑ አንፈልግም። ያው በእርግጥ ምንም አይሆኑም። ነገር ግን እንደተመረዙ የሚታወቅና የሚታወቅ ነገር ነው። ምንም ጥርጥር የለውም። አሁን በቀጣይ ወደ ማስታወቁ ነው የሚገቡት። ያስታውካሉ። ከዛ በቃ ወደ ሐኪም ቤት ነው የሚወስዷቸው። ሐኪም ቤት ሲሄዱ ደግሞ እንደተመረዘ የተመረዘ ምግብ እንደበሉ የሚታወቅ ይሆናል። ምግብ ደግሞ ሜዲ እንዳቀራረበች እሷ መስራት እንደፈለገችና እንዳገዘቻት ለዛን የሚታወቅ ነው። ስለሚታወቅ ምንም ችግር የለውም። ኤቢም ነቄ ስለሆነች ባለፈው ብርቱካኑን ስለመረዘችው ኤቢ ትጠራጠራለች። መጠራጠር እድሏ ሰፊ ይሆናል ማለት ነው። ስለዚህ ሜዲ እንደሆነች ምግብ ለናታን የላከችው ውሃ ስትነቃ የምትናገር ይሆናል። ማርቲ በጣም ነው የደነገጠችው። በጣም ያሰበችና ያዘነች ነው። በሚያሳዝን ሁኔታ ግን ሜዲ ምንም ነገር አላሰበችም። የራሷ ጉዳይ ብላ ፈርዳባታለች። የምታስብ ምናምን ነገር ቢመስልም ግን በቃ ከልቧ ለቤተሰብ የምታስብ አይነት ሰው አይደለችም። በጣም በሚያሳዝን መልኩ ባለፈው አግታት ሳለ ውሃ ለኔም እኮ ልጄ ናት ምንም ማረጋት መስሎን ይሄ ልጅ እኮ ናት ምናምን እንደዛ ስትል ነበር። ግን በጭራሽ የምታስብ ሰው አይደለችም። ጉዳት ይደርስባቸዋል ምናምን ነው
ደረጀን ስለማትወደው ነው። በነገራችን ላይ ለማርቲ ተቆርቆራ ብቻ ሳይሆን ደረጀን በቃ ስለምትጠላው ምናምን ለዛ ነው። እንዲሁ አቃቂር ማውጣት ምናምን በቃ አለ አይደለ ሰው ጋር የማይግባባ ሰው ምንም ሳያደርጋት እንዲሁ ትጠላዋለች። ለዛ ነው እንጂ የእውነት ለማርቲ ብቻ ተቆርቆራ ምናምን አይደለም። እንደመጣች አካባቢ ያስተዋላችኋት ከሆነ ማንም ጋር አትስማማም። ናታን ራሱ የጓደኛው ልጅ እንደሆነ እያወቀች ምናምን በቃ የማንም እዚህ ቤት ይሰበሰባሉ ምናምን ትላለች። አትፈልግም በቃ ሰው እንዲቀላቀል ሰው አብሯቸው እንዲኖር። ስለዚህ ሰው የምትወድ ሰው ናት ለማለት ይቸግራል። ያ ማለት ሀቅ የላትም ማለት አይደለም። ሀቅና እውነት አላት። ማናቸው ምንድናቸው እንዴት ነው የሚኖሩት ምናምን ይሄ መጠየቁ ኖርማል ነገር ነው። ነገር ግን ደግሞ ከባለቤቱ በላይ ሆኜ እኔ ማወቅ አለብኝ እኔ ሙጭጭ ማለት አለብኝ ምናምን ማለቷ እህቷንም የሚጎዳት ነገር ነው። በዛም ላይ አንድም ቀን ሳይግባቡ ነው እንግዲህ ተነስታ የወጣችውና የተፈጠረባትን ነገር በቀጣይ ነው የምናየው። በእርግጠኛነት ጠንቋዩ ሰውዬ የሆነ ነገር እንዳደረጋት ነው የምንረዳው። ያው ፈጣሪ ይጠብቃት። የክፋት መጨረሻ የሆነው ናታንን እና ውሃን ገላቸዋለች። ነገር ግን እነሱ ወደ ሐኪም ቤት ቶሎ ስለሚሄዱ ምንም አይሆኑም እንጂ እሷ ግን በቃ እንደገደለችና እንደገደለቻቸው ነው የሚታሰበው። የሰውን ነፍስ ለማጥፋት ያላት ጭካኔ ጭራሽ ምንም አይነት ርህራሄ የላትም። በቃ የፈለገችውን ነገር ከማድረግ ወደ ኋላ የማትል ሰው ነች። ከሄደች በኋላ እንኳን ተሳክቶላት አሜሪካ ብትሄድ ለእህቷ ብትነግራት በቃ ማርቲ አታምናትም። ያው ጥርጣሬዋ ነው የሚጨምረው። እሱን ደግሞ ዲኤንኤ ነው የምታስመረምር እንጂ ሌላ ምንም አታደርግም። ግን የራሳችን የሆነ ሰው ነግሮ መርዶ ከምንሰበር በቃ ለመሰበራችን ምክንያት ምናምን ነገር ነው የሚሆኑት። እሷ ምንም እንኳን ድርጊቱን ባትፈጽመው ነገር ግን ባልሽ እንደዚህ በቃ አድርጓል ብላ ብትነግራት መርዶ ያ መርዶ እህቷን ቢሰብራት ከእህቷ አንደበት ስለሰማች ነው የመጀመሪያውና በጣም ይከብዳል። ከዛ በኋላ ማርቲ ራሱ ልትወዳት አትችልም። በቃ በመጀመሪያው በእሷ ንግግር ስለሆነ የተሰበረችው ልክ ከበደሏት ሰዎች የምትተናነስበት ምንም ምክንያት የለም። ምክንያቱም እህቴ ትጎዳብኛለች፣ እህቴ ልትሞትብኝ ትችላለች፣ ይህን ስትሰማ እህቴ ደም ግፊቷ ሊጨምር ይችላል። በጭራሽ እያሰበች አይደለም። ማሰብ መቻል አለባት። እኔ እንደዛ ብዬ ነው የማምነው። ዳጣዬ ደግሞ አይዞሽ እንግዲህ ከናታን ጎን አትጥፊ፣ በዚህ ሰዓት ታስፈልጊዋለሽ፣ ቶሎ እየሄድሽ ጠይቂው፣ የሚሰማውን ስሜት እየተከታተልሽ ችላ እንዳትዩ። ሻይ ልታፈይ ነው። ሻዩን ደግሞ የምናየው ይሆናል። ነገር ግን እኔ የምፈራው ሻይ የምታፈይለት ሻይ ህመሙን እንዳያባብሰው ነው። ሻይ በሎሚ እፈልጋለሁ ብሏል። እሱ ነገር ምን ይሆን እንግዲህ። ሆዱን ለታመመ ሰው ሻይ በሎሚ ጥሩ ነው። ነገር ግን እሱ ደግሞ የተመረዘ ምግብ ስለሆነ የበላው ምን ይሆናል እንግዲህ። ለታመመ ለተመረዘ ሰውና ሻይ በሎሚ የሚጋጭ ይመስለኛል። ኖርማል ሆድ ህመም ወይ ምግብ አለመፈጨት ምናምን ነገር ቢሆን ኢትስ ኦኬ ችግር የለውም። ያኔ እንደ አልኮል ነገር ምናምን ቢጠጣበት። ነገር ግን ሎሚ ሻይና አንድ የተመረዘ ምግብ የበላ ሰው ሲጠጣ ምን ይሆናል የሚለውን በሱ የሚታወቅ ይሆናል። ሊባስ ያባብስበትና ህመሙን ወደ ማስመለስ ወደ ማደካከሙ እንዲሄድ ነው የሚያደርገው። ምግብ ሳይበሉ አስባችሁታል? ቁርስ ሳይበሉ ምሳ ሳይበሉ በቃ አሁን እኮ የተወሰነ ሰዓት ነው የቀራቸው ማለት ነው። የተወሰነ ሰዓት ነው የቀራቸው። በዛ ሰዓት ውስጥ እንግዲህ ሕክምና ካላገኙ በጣም አደጋ ላይ ናቸው። ውሃዬም አይዞሽ ምንም እንድትሆንብን አንፈልግም። ሜሪ ደግሞ የእጇን ማግኘት አለባት። ለሰራችው ነገር ሁሉ የእጇን ታገኛለች። ገዜ እና ለዛ ያው እነሱ አይጥና ድመት ናቸው። ለዛዬ ከዚህ በኋላ ስታቂ ገዜ ማንነት በጣም ነው
የምታዝኒበት እንግዲህ ምንም ማድረግ አይቻልም። እውነት ተደብቆ ስለማይቀር የሱ ጥፋት መውጣት መቻል አለበት። ነገር ግን ከስህተቱና ከጥፋቱ እንዲማር በተቻለሽ መጠን አግዡ። ስህተቱን እየነገርሽ እንዳታደሚው፣ እንዳትጎጂው። በቃ ከስህተቱ ተመልሶ ከቻለ ሚስቱንና ልጆቹን እንዲይዝ ሰብስቦ መኖር እንዲችል ማድረግ ነው ያለብሽ። ምክንያቱም እዛ ጋር የተወውን ቤተሰብ ነው መሰብሰብ እንጂ ሌላ ቤተሰብ ከአንቺ ጋር መመስረቱ ለአንቺ የሚጠቅምሽ ነገር አይደለም። ለትላንት ህይወት ያልታመነ ለቀጣይ ህይወት ይታመናል ማለት በጣም ከባድ ነው። በዛም ላይ ልጆች አሉት። ልጆቹ አባት ማግኘት አለባቸው፣ አባታቸውን ፍቅር። ስለዚህ ከዚህ መመለስ መቻል አለብህ ወደ ቤትህ። ኤቢ ደግሞ እንግዲህ ሰው አገኘች፣ ያዝለቅልሽ። ኤቢዬ ይመችሽ። ሲደብራት ምናምን ደውላ የምታወራው ሰው አግኝታለች። አርጁን ውሃ በላህ፣ አርጁን ውሃ በልተዋል። አንተ እንግዲህ የህንዴ ሰውዬ ሆንክ ማለት ነው። ላንተ እንግዲህ ህንዴ ሚስት ነች የምታስፈልግህ። ኤቢ ደግሞ ቆንጆና ሸበላ የሆነ ባል አግኝታለች። እሱ ጋር የደወለች ደስ ሲላትም ትነግረዋለች፣ ሲደብራትም ትነግረዋለች። በቃ ቃዴስ ደግሞ ማስመሰል ምናምን ነገር እንዳይኖርብህ አደራ ማለት እንፈልጋለን። ጨዋ በቃ ለሰው ምሳሌ የምትሆን ትህትና የማስመሰል ሳይሆን በቃ የእውነት ትህትና እንዲሆን ነው የምንፈልገው። ኤቢዬ አግብታ ደግሞ የማርታን ህልም፣ ፍላጎቷን፣ ምኞቷን እውን እንደምታደርግላት ምንም ጥርጥር የለውም። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።